ተልባ በአንቲ ኦክሲዳንት የበለጸገ ነው። ፊታችን ያለ እድሜ እንዳይሸበሸብ እንዳያረጅ ጤናማ ቆዳ እንዲኖረን ይረዳናል ማለት ነው። በቀላሉ ሳይቀቀል ነው የምንጠቀመው ማለት ነው። በደንብ አሰራሩን አሳያችኋለሁ። ቪዲዮውን በላይክ ጀምሩት። አመሰግናለሁ። በጣም ተወዱታላችሁ። የቆዳ መሸብሸብ የለም። ሰላም ውድና የተከበራች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ቆንጆ የሆነ የተልባ ጄል ይዤላችሁ መጥቻለሁ። ለፊት ቆዳችን እጅግ በጣም ወሳኝ ነው። ቆዳችን እንዳይሸበሸብ ቆንጆና ጤናማ ጥርት ያለ ቆዳ እንዲኖረን ግሎ እንዲሆን ያደርግልናል ማለት ነው። ወደ አሰራሩ አብረን እንግባ። በላይክ ጀምሩት። አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ። የሚያስፈልገን እንግዲህ ተልባ ሁለት አይነት ተልባ አለ። የምጠቀመውን ዛሬ አንደኛውን ነው። ይሄንን ጠቆር ያለውን ማለት ነው። ቀላ ያለው ካላችሁ ማንኛውም ተልባ ያው ጥቅማቸው አንድ ነው። የምወስደው አንድ ማንኪያ ነው። በሾርባ አንድ ማንኪያ ተልባ ማለት ነው። ከዛን እናጥበዋለን። የምንጠቀመው ንጹህ ቆዳችን ላይ ስለሆነ ተልባውን በመጀመሪያ አጥበን እናጠለውና ንጽህናውን እንጠብቅለታለን ማለት ነው። ንጹህ ፊታችሁ ላይ ነው የምትጠቀሙት። ይህ ተልባ በአንቲ ኦክሲዳንት የበለጸገ ነው። ለፊት ቆዳ እጅግ በጣም አሪፍ ነው። የፊታችን ቆዳችን እንዳያረጅ እንደዚሁም አንገታችን፣ ግንባራችን፣ እጃችን አጠቃላይ እርጅናን ይከላከላል ማለት ነው። ተልባ እጅግ በጣም አሪፍ ነው። በዚህ መልኩ እንደምታዩት አጥቤ አጥልየዋለሁ። ንጹህ እናደርገዋለን። መቀቀል አይጠበቅባችሁም። መቀቀልም ትችላላችሁ፣ ግን ይሄ ግን ሳይቀቀል ነው የማሳያችሁ። እንደዚህ በደንብ አድርጌ አጥቤዋለሁ። በመቀጠል አሙቀን ውሃ እኔ አሙቄ ያስቀመጥኩት ውሃ አለ። ወደ ዕቃ ላይ እንገለብጠውና ለማዋሃድ እንዲመቸን አሙቄ ያስቀመጥኩትን ውሃ በላዩ አደርጋለሁ ማለት ነው። እንደምታዩት የፈላ ውሃ ነው። ይህም ምንድነው? በውስጡ ያሉትን ጠቃሚ ንጥረ ነገሮችን እንደ ጀል ሆኖ እንዲሰጠን ከውሃው ጋር ይዋሃድልናል ማለት ነው። ይህም አንቀቅልም፣ አንድ ሌሊት እናሳድረዋለን። ቻሌንጅ ነው። አንድ ቀን ሰርታችሁ እስከ 3 ቀን ድረስ ጀሉን የተልባውን ውሃ ማለት ነው ፊታችሁ ላይ መቀባት ነው በተደጋጋሚ ማለት ነው። ከዛን እንደዚህ ባለ እቃ ታስቀምጧታላችሁ። አሊያም ደግሞ ሌላ ከሆነ እቃችሁ ፕላስቲክ ከሆነ ሲቀዘቅዝ ገልጥ ብላችሁ ክድን ታደርጉታላችሁ ማለት ነው። ጠርሙስ ቢሆን መልካም ነው፣ ከሌለም ሲቀዘቅዝ ይቻላል። እንደዚህ አድርጌ አንድ ብርጭቆ ውሃ በቂያችሁ ነው። ይሄ ለእጃችን፣ ለፊታችን፣ ለአንገታችን ለ3 ቀን ይበቃናል እና ከዛም በላይ መጠቀም ትችላላችሁ። ችግር አለው ወይ ሳይሆን ችግር የለውም። ግን ሳንረሳ ያው ሊበላሽ ስለሚችል ከዛ በኋላ ደግሞ ሰርተን መጠቀም እንችላለን። አንዴ የሰራነውን ግን እስከ 3 ቀን መጠቀም እንችላለን ማለት ነው። ፍሪጅ ምናምን አያስፈልገውም። ኖርማል ክላስ አስቀምጣችሁ መጠቀም ትችላላችሁ። እንደዚህ አድርጋችሁ ያው ታዋህዱትና በደንብ አድርጋችሁ ራሱ ቀስ እያለ ጀል ይሆንላችኋል ማለት ነው። ክድና አድርጌ በምታዩት መልኩ ያው በደንብ አጥብቀን ከከደን በኋላ እንደዚህ አድርጋችሁ ምቱት ማለት ነው። እንደዚህ በደንብ ነቅነቅ አድርጉት።
እና ትንሽ እያቃጠለኝ ስለሆነ ነው የሞቀ ስለሆነ ከቀዘቀዘ በኋላ በደንብ ትመቱታላችሁ። እንደዚህ ታቀላቅሉታላችሁ ማለት ነው። በነጋታውም እንደዛው አቀላቅላችሁ ማጥለል ትችላላችሁ። እንደዚህ አቀላቅሉት። በደንብ ጀል እንዲሰጣችሁ በደንብ እንደዚህ ማቀላቀል ትችላላችሁ ማለት ነው። እንደዚህ ውስጥ እቃ ውስጥ ካደረጋችሁት በኋላ እዚህ ከግላስ ውስጥ እንደዚህ ምቱት ማለት ነው። እንደምታዩት እንደዚህ መተዋለሁ። ከዛን ካደረ በኋላ ምን እንደሚመስል ደግሞ አሳያችኋለሁ። አብራችሁኝ ቆዩ። ይኸው ተልባ እንግዲህ እጅግ በጣም ለቆዳ ተመራጭ ነው። ለፊት ጥራት እንደዚሁም ያለ እድሜያችን ቆዳችን እንዳያረጅ ይጠቅመናል። እሺ ቤተሰብ፣ በቀጣዩ ቀን ደግሞ ምን እንደሚመስል ተመልከቱት። አልቀቀልነውም እንግዲህ ያው በሙቅ ውሃው ብቻ ነው የዘፈዘፍ ነው እና ያሳደር ነው። ያው ይሄንን ይመስላል። ያው ለእናንተ መጀመሪያ ላሳያችሁ ብዬ ነው። ከዛን አሁንም ልክ ከማጥለላችሁ በፊት እንደዚህ ትገለብጡታላችሁ እና ራሱ ውሃው ላይ ሲሄድ ጀሉ ተልባው የመጨባበጥ ባህሪ ያለው ማለት ነው እና እስከምትጨርሱት ድረስ እንትን ማለት የለባችሁም። ውስጡ ነው የምትተውትና እያደረም ሌላ ጀል ነው የሚሰጣችሁ ማለት ነው እና እንደዚህ ነቅነቅ አድርጉት። እንዲህ ውሃድ የበለጠ ጀል እንዲሰጣችሁ ማለት ነው። እንደምንቀቅለው በጣም ወፍራም አይደለም በነገራችን ላይ እና ይሄን ይመስላል። በጣም ነው የሚያምረው። ነጣ ያለ ቆንጆ ጀል ይሰጣችኋል ከላይ ማለት ነው። ይህንን ውሃውን የምትጠቀሙትን ብቻ ታጠሉታላችሁ። ከዛ የተረፈንን እንግዲህ የኔ ውፍረቱ የዚህን ያክል ነው። እናንተ ጋር ከዚህ የበለጠ ሊወፍርላችሁም ይችላል። እንግዲህ በዛ ካረጋችሁ ማለት ነው። ግን በቂ ነው 1 ማንኪያ። ይህንን የምታዩትን የተወሰነ እንደዚህ ማጥለል ትችላላችሁ፣ ወይ ሁሉንም ማጥለል ይቻላል። ግን ይሄ በጣም ብዙ ነው፣ እጅግ በጣም ከበቂም በላይ ነው ለአንዴ ማለት ነው። እና መልሼ እዚሁ እቃ ውስጥ ነው የማደርገው፣ ምክንያቱም ውሃው ብዙ ስለሆነ ይተርፈኛል ማለት ነው። ስለዚህ እስከ 3 ቀን ድረስ ፊቴ ላይ አፕላይ አድርገዋለሁ በደንብ አድርጌ። ይህን ደግሞ መልሳችሁ ውስጡ አድርጉ። መጨረሻ ላይ ስትጨርሱ ደግሞ ይህን ፈጭታችሁ ክሬም ተጠቀሙት። ተልባውን ራሱን ወይ ለፀጉራችሁ ወይ ለፊታችሁ ይሆናልና ክሬም አድርጋችሁ መጠቀም ችላላችሁ። እንዳትደፉ ሲጨርሱ 3ኛ ቀን ላይ እኔ የተወሰነ እዚህ ጋር ለፊት የሚሆነኝን እቀንሳለሁ። ከዛን የተረፈውን መልሼ ተልባው ላይ እገለብጠዋለሁ ማለት ነው። ይሄም የበለጠ ጥቅሙ ከውስጡ ንጥረ ነገሮች ይወጣሉ። ይሄንን ቀባለሁ፣ ያኛውን ደግሞ አስቀምጠዋለሁ ማለት ነው። እና እናንተ እንደ ቻሌንጅ አድርጋችሁ ነው ይሄንን ቪዲዮን የሰራውላችሁ። አንድ ጊዜ ቢሆንም አንዴ ሰርታችሁ እስከ 3 ቀን ድረስ ተጠቀሙት። እሺ፣ ከዛ ይሄን እናስቀምጣለን። ሌላ እንጨምርም እንደዚሁ መተነው እንደዚህ እንመታውና እናስቀምጠዋለን። በሌላ ቀን ደግሞ በነጋታው በ3ኛ ቀን እያለን እንጠቀማለን ማለት ነው። ተመልከቱ። ስትቀቡ ሁል ጊዜም በንጹህ ቆዳችሁ ላይ ብትቀቡ በጣም አሪፍ ነው። እንደዛ ተቀቡት። ይሄ ለተሸበሸበ ቆዳ እጅግ በጣም ወሳኝ ነው። ለፊታችን ግንባራችን ላይ ለሚሸበሸበው፣ እንደዚሁም ባፋችን ዙሪያ ያለ እድሜያችን ለሚሸበሸብብን ይሄ የተልባው ጀል ይወጥርልናል ማለት ነው እና በጣም አሪፍ ነው። የተሸበሸበ ቆዳ መድኃኒት ነው፣ ተፈጥሯዊ ነው፣ በጣም ጠቃሚ ነው። በቀላሉ በዚህ መልክ መቀባት ትችላላችሁ። በነገራችን ላይ በጣም ብዙ ነው። ትንሽ ራሱ በጥጥ እያደረጋችሁ ብትቀቡት ሁል ጊዜ ፊታችሁ ቆንጆ ለውጥ ያመጣል። ለቆዳ እየተመሰከረለት ነው። በአሁኑ ሰዓት ያው ተልባ እንደምታውቁት ከልጅ እስከ አዋቂ ለቆዳችን እጅግ በጣም ወሳኝ ነው። ያው ቫይራል የወጣ ነው። ፊታችንን በደንብ እንደዚህ ከቀባ ነው ካዳረስ ነው በኋላ
ቀስ ብለን ደግሞ እናደርጋለን፣ ማሳጅ እናደርገዋለን ማለት ነው። የተቀባነው ንጥረ ነገሩ ወደ ውስጥ ዘልቆ ለቆዳችን ተገቢውን ጥቅም እንዲሰጥልን በደንብ አድርገን እንቀባለን፣ ማሳጅ እናደርጋለን። ስትጨርሱ ደግሞ አንገታችሁን እንዳትረሱ። አንገታችን ራሱ አለ አይደለ የሚሸበሸበውን እንዳለ ይወጥርልናል። በጣም አሪፍ ነው። ያለ እድሜው እንዳይሸበሸብ እንደዚሁም ደግሞ እንዳያረጅ ቆዳችን ወሳኝ ንጥረ ነገሮች በውስጡ ስለያዘ ተልባ ለዛ ነው ሁሌም ተጠቀሙት የሚባለው እና በተለይ ሴቶቼ እህቶቼ ተልባ ብትጠቀሙ በሰላጣ ላይ እንደዚሁም በዳቦ ላይ በተለያየ ነገር ብትጠቀሙ ቆዳችሁ ከላይ ውብ ይሆናል። ከውስጥም በምግብነት መልክ ብንወስደው ማለት ነው። ልክ እንደ ሀገራችን ያው ተልባ ፍትፍት አለ፣ ወጥ አለ፣ ብዙ ነገር ይሆናል ተልባና መጠጥ አለው እና አንዱን እየሰራችሁ ብትጠቀሙ ያው ነው። ከምትቀቡትም የምትመገቡትን በውስጥ ያለውን ጤና በላይ ያንጸባርቃል ማለት ነው እና በደንብ አድርጋችሁ እንደዚህ ለ3 ቀን ሳታቋርጡ ትቀቡታላችሁ ማለት ነው። ከዛ በላይ ስለማይቆይ ደግማችሁ መስራት ትችላላችሁ። ይህም እንግዲህ ዶክተሮች እንደሚሉት በሳይንሱ ያው ቆዳችን ያለ እድሜው እንዳይሸበሸብ ይረዳናል ማለት ነው። ከዛን እጃችንንም እንቀባዋለን፣ በደንብ አድርገን ማሳጅ እናደርጋለን ማለት ነው። እንዳትታጠቡ ታዳሺ መታጠብ አይጠበቅባችሁም። ከመቀባታችሁ በፊት መጀመሪያ ነው የምትታጠቡት። ከዛ በኋላ ቀብታችሁ ትተውታላችሁ ማለት ነው። ስትፈልጉ ታሳድሩታላችሁ። ብታሳድሩት መልካም ነው እና እንደዚህ ተፈጥሯዊ ነገሮችን ስንጠቀም ብዙ ጊዜ እህቶቼ ጠዋት ወይም ቀን አይሆንም ወይ ትሉኛላችሁ። ይሆናል፣ ነገር ግን ለፀሐይ እንዳታጋልጡት። ምክንያቱም ተቀብተን እንደዚህ የምንቀባቸው ግብአቶች ለፀሐይ ከተጋለጡ ጥሩ አይደለም። ለምን ቆዳችን እንዳይጠቁርብን ተመልሶ ፀሐይ ላይ መሆን የለብንም ማለት ነው። ቤት ውስጥ ተቀብታችሁ እዛው በቃ እና በጣም ነው የሚያጠራው። በጣም አሪፍ ነው። ምንም አልተቀባውም። እንደምታዩት እሱኑ ብቻ ነው የተቀባሁት። ተልባውን ጀል ብቻ ተጠቀሙበት። እንደምትወዱት ተስፋ አድርጋለሁ። እኔ አሳድሬዋለሁ፣ አልታጠብኩትም ማለት ነው። በላዩ ላይ ክሬም መቀባት መደረብ ይቻላል እንጂ እንዳትታጠቡ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ። ወዳችኋለሁ። ላቪ ኦል